እዚህ ቤት ጸጋና ሰላም ይብዛላችሁ። በነገር ሁሉ ባለጠጋ መሆን፣ ወልዶ ባለጠጋ፣ አስተምሮ ባለጠጋ፣ አገልግሎ ባለጠጋ የእናንተ ነው። አሜን በሉ። በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁል ጊዜ ስለ እናንተ አምላኬን አመሰግናለሁ። ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ፣ በቃል ሁሉ፣ በእውቀት ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል። በክርስቶስ ኢየሱስ ስላመናችሁና እናንተ ጋር መጥቼ ደግሞ ስለ ክርስቶስ መመስከረ ከንቱ ሳይሆን ባመናችሁበት እውነት ጸንታችሁ ከመቆማችሁ የተነሳ ለተደረገላችሁ ነገር እግዚአብሔርን አመሰግናለሁ። ይሄም የተደረገላችሁ ነገር ምንድነው ሲባል አንደኛ በቃል ሁሉ፣ በእውቀት ሁሉ፣ በነገር ሁሉ ባለጠጎች እንድትሆኑ ተደርጋችኋል። በነገር ሁሉ ባለጠጋ ነኝ፣ በእውቀት ባለጠጋ ነኝ፣ በጥበብ ባለጠጋ ነኝ፣ በሀብት ባለጠጋ ነኝ። በነገር ሁሉ በጌታ በኢየሱስም 2018 ይሄ ቃል እየተራመደ በር ያንኳኳ አንዳንዱን መንገድ ላይ ይጨብጠዋል አካል ለብሶ፣ አንዳንዱን በኑሮ ላይ ይጨብጣል አካል ለብሶ፣ አንዳንዱን አንኳክቶ ቤቱ ገብቶ ይጨብጣል። እኔ ቀን አይወጣልኝም ብሎ ነገር እዚህ ቤት አይሰራም። እኔ መማር አይሳካልኝም አይሰራም። እኔ ትዳር አይሳካልኝም አይሰራም። እኔ አገልግሎት አይሳካልኝም አይሰራም። በነገር ሁሉ ባለጠጋ እንዲሆን ተደርጊያለሁ። እስኪ ከነገ ተደርጊያለሁ በሉት። ስሬቴ ለባለጠግነት ነው። በእውቀት ባለጠጋ ነኝ፣ በማስተዋል ባለጠጋ ነኝ፣ በስራ ባለጠጋ ነኝ፣ በገንዘብ ባለጠጋ ነኝ። በነገር ሁሉ እዚህ ቤት ጸጋና ሰላም ይብዛላችሁ። በነገር ሁሉ ባለጠጋ መሆን፣ ወልዶ ባለጠጋ፣ አስተምሮ ባለጠጋ፣ አገልግሎ ባለጠጋ የእናንተ ነው። አሜን በሉ። ጎስቋላ ትሆናለህ አላለኝም በሉት። ለብሰህ አያምርብህም አላለኝም በሉት። አውርተህ አትሰማም አላለኝም በሉት። ይኸውላችሁ በነገር ሁሉ ባለጠጋ እንድትሆኑ ተደርጋችኋል። ያው ጌታ ምስክር፣ አንዳንዶቻችሁ የዛሬ ዓመት ለቀጣሪያችሁ ታበድራላችሁ። አንዳንዶቻችሁ የዛሬ ዓመት ላሸማቀቃችሁ መጠጊያ ትሆናላችሁ። እየሄደች ከተማው ላይ ብርሃን የምትሆን ሴት ትታየኛለች። እየሄደ ምድሪቱ ላይ ብርሃን የሚሆን ሰው እየታየኝ ነው። አሜን ስል ይሁን። ስለ እናንተ እግዚአብሔርን አመሰግናለሁ። ባይዘ ከዚህ በኋላ ካፌ ቁጭ ብሎ የሚያሙ የነበሩ ሰዎች የሚገርም እኮ ነው። እግዚአብሔር ይመስገን። እንደዚህ ነበረች መሰለሽ? ምገርም እኮ ነው። አታውቃተማ እግዚአብሔር እኮ አንዳንዱ እኮ ባይዘ ወዶ አይደለም እያቃጠለው ሰው አትሆንም ሄዳ ብሎ ነበር ባለፈው። ከዛ ገልብጠ ማለት ይገርማል። እንኳን ጌታ ረዳ ይላል። እቅፍ አድርገውና አሜን አሜን በለው። በዚህ ዓመት በኢየሱስም የሚጠሏችሁ ሰዎች ይኸውላችሁ፣ ከዚህ በፊት መንገድ ቀይሮ የሚሄዱ ሰው እያዩ እንዳላዩ የሚሄዱ ሰዎች አሁን ግን ፊቱን እንድታዩለት አያየኝም እንዴ ሰላም አይለኝም ይሏቸዋል በኢየሱስም። ጀርባዬ ለባለጠግነት ነው፣ ፊቴ ለባለጠግነት ነው፣ ንግግሬ ለባለጠግነት ነው። አንድ ሰው ጮሆ አሜን ብሎ ይውሰድ። በሶስት ዋና ነገሮች ምክንያት ጳውሎስ ለቆሮንቶስ ቤተክርስቲያን ጌታን ያመሰግናል። አይገርማችሁም? በዛ ሁሉ ውድቀት ውስጥ ሆኖ አዎ፣ በዛ ሁሉ እርስ በራሳቸው የማይስማሙ ሆኖ አዎ ያመሰግናል። አንደኛ ስለምን ያመሰግናል ብላችሁ ካላችሁ ኢየሱስ ክርስቶስን በማመናችሁ ስለተሰጣችሁ ጸጋ። ይሄም ጸጋ በሉት። አንደኛ አድነውሃል፣ ሁለተኛ በቤቱ አቆይቶሃል፣ ሶስተኛ ያቆያሃል።